ሰላም ጋይስ እንዴት ናችሁ? ዛሬ በቮይስ ኦቨር የገባሁላችሁ መቅረጽ ስላልተመቸኝ ነበረ። ግን የዛሬው ቪዲዮአችን የሚሆነው የጥናት ቭሎግ ነው የሚሆነው። ላይብራሪ ውሎዬ ቀኑ ሙሉ ውሎዬ እንዴት እንደሚሆን አሳያችኋለሁ። እየተከታተላችሁ ጠብቁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ እላለሁ። እዚህ ጋር ምሳሌን በላ ወተን ነው ጋይስ እንግዲህ አሁን ምሳ በልተን ለምንሰጡት ከአሁን በኋላ ዶርም ተመልሰን ጥናት ነው የሚሆነው። እንዴት እንደነበረ የጥናት ጊዜ ያሳያችኋለሁ። በዚህ ሰዓት እንግዲህ ያው የፈረደበት እርጥብ እራታችንን ይዘልን ሄድ ወተን ነው። በዚህ ሰዓት ወተን ነው ገና 4 ሰዓት ሆኖ ነው ወደ ላይብራሪ እየሄድን ነው። በዚህ ሰዓት አያስፈራም። ሌሊት አካባቢ ሲደርስ ነው የሚያስፈራው። እንቅልፍ እንዳይዘኝ ኢነርጂ ድሪንካችንን ገዝተናል። ያለሱ ሰርቫይቭ ማድረግ አልችልም። ፕላስ ደግሞ ጸጉሪ እንደተጨባረረ አውቃለሁ። ኖ ማይንድ የዚህ ቪዲዮ ሰዓት ከሌሊቱ 7 ሰዓት ነበር። ይሄን ሪከርድ ሳደርግ ላይብራሪ ብዙ ሰው አልነበረም። 4 ሰው ምናምን ይሆናል። ብዙ ሰው አልነበረም ሌሊት እንደመሆኑ መጠን በዚህ ሰዓት አይገስ ከሌሊቱ 9 ሰዓት ኦር 10 ሰዓት ሊሆን አካባቢ ይሆናል የወጣ ነው። 3 ሆነን ነበር የወጣ ነው። አልዋሽም፣ በጣም ፈርቼ ነበር። በጣም ፈሪ ነኝ ቱ ቢ ኦነስት ጋይስ። እና ጅብ ምናምን አለ ግቢ ውስጥ፣ ለዛ ነበር የፈራሁት። እና የሆነች ነገር ኮሽ ባለች ቁጥር በቃ የሆነ ነገር ሆነ ብዬ በየሰዓቱ እየዞርኩ ነበር። የዚህ ሰዓት ላይ ግን ቢሆንም we did it። እኔና ማን ነበር እንትና የሩትን ፍራት እኮ ያስፈራል። እንጂ ምን ያስፈራል? ባዛ እኮ ነው የበራው 6 የዚህ ሰዓት ስንገባ ቢልዲንጉ ጸጥ ብሎ ነበር። አንድ ሰው አልነበረ። ሁሉም ተኝቶ ነበር። ድሮ እንግዲህ ጋይስ አሁን ቤቴን ያዳጉት የቪዲዮ ላይ ከላይብራሪ ከተመለስን በኋላ ተኝቼ ጠዋት ስነሳ ስልኬ ቻርጅ ዘግቶ ስለነበር ቻርጅ አድርጌው ነበር ወደ ፈተና የገባሁት። ከፈተናም ከወጣሁ በኋላ ለመቅረጽ አልተመቸኝም። አሁን ቤት ስገባ ልቀርጽላችሁ ነበር እንትን ያልኩት። አሁን ቤት ነኝ። የዛሬው ቪዲዮአችን ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። ቴንክ ዩ